እሺ ሀባይብ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ደግሞ አስቤዛ ነው የማሳያችሁ። እናንተ ግን የኔ ቤተሰቦች እያሳሳችሁ ነው። ላይክ አድርጉልኝ እንጂ እና ላይክ ያደርጋችሁ ላይክ አድርጉ፣ ብዙ ሰው እንዲያይልኝ ስለሚረዳኝ ማለት ነው። እና ወደ አስቤዛው ስንሄድ ቆንጆ አስቤዛ፣ ጥርት ያለ አስቤዛ ነው የምናሳያችሁ። ያው ትንሽ አስቤዛዎች ላይ እየጨመረ ነው። ያው ረመዳን ጠጋ ሲል የታወቀ ነው ሁሉ ነገር እንደሚጨምርና ትንሽ ያው ታምር ላይ ጨማሪ ያሳይቷል ማለት ነው። ላሳያችሁ አስቤዛውን እና እንግዲህ ከጎን ከዚህ በኩል ያለው ሆጤ ነው። የሁለቱም ዝሮ ከሁለት በኩል የሄደው ይሄ 31000 ፈጅቷል ማለት ነው። እንደምታዩት 31000 ብር የፈጀ አስቤዛ ነው። በርበሬም ጭምር አለው። ይሄ ከዚህ በኩል ደግሞ 27500 ብር የፈጀ አስቤዛ ነው እንደምታዩት ማለት ነውና በጣም ቆንጆ ጥርት ያለ 25 ኪሎ ሩዝ አለ፣ ሱካር አለ። አብዛኛው የሌለው ነገር ምንም የለም። ጥድት አድርጎ ያጾማል ማለት ነው። በጣም ደስ ይላል። ሱካር 20 ኪሎ አላት እዚህ በ200 ብር ኪሎ ማለት ነው። እዚህ ደግሞ 10 ሊትር ጀሪካ ማነው 10 ሊትር እንትን አለ። እዚህ 3 ሊትር አላት። እቺ በ1100 ብር እንደምታዩት። እዚህ ደግሞ 2 ካርቶን ተምር አላት በ3000 ብር ገብቷል በእንግራችን ላይ። እቺ ግን በ2800 ብር ሂሳብ ነው። እና እዚህ ድፍን ምስር አላት እንደምታዩት የገበሬ ምስር በ250 ኪሎ ማለት ነው። በጣም ቆንጆ ነው። እና አጃ አላት እዚህ አጃ እንደምታዩት በ300 ማነው በ250 ብር ሂሳብ ማለት ነው። አጃ ኪሎ። እዚህ ቡና አላት ቆንጆ ቡና፣ ጥርት ያለ ቡና እንደምታዩት ነጭ የሆነ ቡና ነው በ1500 ብር ቡና ማለት ነው። እና እንደምታዩት እዚህ ጋር ደግሞ ቡናው ጠጋ ብላችሁ ስታዩት ቆንጆ ነው። እዚህ ጋር ደግሞ የሀገር ውስጥ ሩዝ አላት። የሀገር ውስጥ ሩዝ በ150 ብር ሂሳብ ማለት ነው። ያው አንደን 130 ብር ነበር፣ ትንሽ ጭማሪ እያሳየ ነው። እዚህ ገብስ አለ፣ ፍትግ ገብስ አላት እንደምታዩት ፍትግ ገብስ ነው ይሄ። በጣም ቆንጆ ነው። 8 ኪሎ ገብስ ነው ማለት ነው በ200 ብር ሂሳብ። እዚህ ላርጎ አላት። ላርጎ 800 ብር። ላይፍ ቦይ ያለ ግማሽ ደርዘን 300 ብር። እና እንደምታዩት የዚች አስቤዛ ይሄን ይመስላል። የሆጤያዊ ጓደኛዋ የሚባል ማን ስማቸው መጥቀስ አያስፈልግም ብዬ ነው። እና እንደምታዩት እነሱ ስለሚያውቁት ያው እዚህ ላይ ልጽላቸው ብዬ ነው ማለት ነው። እና ወደዚህኛው ሳልፍ ደግሞ ይሄ 31000 ብር የፈጀ ነው ማለት ነው። እንደምታዩት እዚህ የልጅ ማጥቆሪያ ራሱ አይቀርም ማለት ነው። የፀጉር ማጥቆሪያ ነው ይሄ። ያው ግዙልኝ ብላ ነው ማለት ነው። እና ቅባት ለራሱ አለ። ቅባት 500 ብር ነው። እዛ አንድ አይነት ነው። ምስር 3 ኪሎ በ250 ብር ድፍን። ላርጎ አላት። ላርጎ በ800 ብር ተምር በ2800 ብር ሂሳብ። እና እንደምታዩት ነው ቆንጆ ታምር ነው። አልኑር ታምር የውጭ አልኑር እናንተ የምትጠቀሙት ማለት ነው። እዚህ አጃ አላት። አጃ በ250 ብር ሂሳብ አጃ ማለት ነው ያላት። እዚህ ቡና አላት። ተመሳሳይ ቡና በአንደኛው በ1500 ብር ሂሳብ ማለት ነው። እንደምታዩት ቡናውን ጠጋ ብላችሁ ስታዩት ወዙም ያስታውቃል፣ ጥራቱም ያስታውቃል። ቡና እዚህ ሱካር 25 ኪሎ ሱካር አላት። ሱካር እንደምታዩት በ200 ብር ሂሳብ ማለት ነው። እዚህ በርበሬ አለ። እንደምታዩት በርበሬ ቆንጆ በርበሬ ነው። ጽድት ያለ በርበሬ ነው። በ800 ብር ሂሳብ በ800 ብር ሂሳብ ማለት ነው። እንደምታዩት ካሜራ ላይ ነጣብኝ ይችላል። እንደምታዩት ቅላት ቆንጆ ነው። እዚህ ደግሞ 20 ኪሎ ፍትግ ገብስ አላት። 20 ኪሎ ፍትግ ገብስ በ200 ብር ሂሳብ ማለት ነው። ክክ ገብስ። እና እዚህ 20 ሊትር ዘይት አላት። 20 ሊትር ዘይት 6750 ብር ሂሳብ። እንደምታዩት በጣም እየጨመረ ነው አሁን ላይ። ሩዝ አላት እዚህ 3200 ብር 25 ኪሎ ሩዝ በ150 ብር ሂሳብ ማለት ነው። እና እንደምታዩት ነው እንግዲህ አስቤዛ ይህን ይመስላል። ማዘዝ ለምትፈልጉ እዘዙን። እና ጉፋኑ የያዘ ጉፋን ልነግራችሁ አይችልም። በጣም ሀገራችን ላይ ኃይለኛ ጉፋን ነው የመጣው። እና እንደምታዩት እንግዲህ ይሄ ዛሬ ማነው ሮብ ነው ሄዶላችኋል ማለት ነው። በጣም ደስ ይላል። ረመዳንና አስቤዛ እንደዚህ ቤተሰቦቻችሁን ያጾማችሁ ያላችሁ ልጆች አላህ ጀዛችሁን አላህ ይክፈለው። ወላሂ እኔ ልነግራችሁ አልችልም። እናንተ ብቻ የቤተሰብ ምርቃት እና የቤተሰብን ደስታ እኛንን የምናየው እናንተ አይደላችሁ።
በቃ እቃው ሲደረስላቸው ምን አይነት ደስታና ምን አይነት እንክብካቤ እንደሚያደርሱ በቃ እኛ ይዘንናቸው ይሄርናቸው ነው የሚመስለው። እና እናንተ ናችሁ ግን በጣም ጎበዝ ናችሁ። ጠንክሩ፣ በርቱ፣ አይዟችሁ። እና አንዳንዴ ገንዘብ ኑሮም ቤት እንደዚህ የማያደርጋለና አንዳንዴም በገንዘባችሁ ልክ ሰው መኖር አለበት። አይዟችሁ፣ ምንም ልላችሁ አልችልም። እኔ ገንዘብ አንዳንዴ ከጎን ሰው ሲኖር አሪፍ ነው። ብቻ አላህ ሰው ያሳጣችሁ። በአሁኑ ሰዓት ሰው አስፈላጊ ነው ከጎናችሁ ማለት ነው። እና ማዘዝ ለምትፈልጉ በቀጣይ ኮሜንት ላይ እናስቀምጣለን። ኮሜንት ላይ እዘዙን ማለት ነው። በቀን አንድ ልጅ ቢያንስ አሁን ይሄ በቀን ሁለቴ ነው ተዘጋጀው፣ ሁለት ልጅ እያደረስን ነው ማለት ነው። እናመሰግናለን። በርቱልን። መልካም ጊዜ፣ መልካም ስራ። ረመዳን ቢያንስ 7 ቀን አካባቢ ነው የቀረው። እዛ ያድርሰን። መልካም ስራ ይሁንልን።